አንዲት ሴት ልጇ መልከ መልካም ነችና አንድ ጎረምሳ አስቸገረ። መንገድ ላይ አላሳልፍ አለ። በቃ አረ በእግዚአብሔር ይባል ለፖሊስ ሁሉ አስቸገረ። እናትየዋ ተሳቀቀች። ራሷን የነገረችኝ ምን ውስጥ ልክተታት ልጄ ይሄ ጎረምሳ አንድ ነገር እንዳያረግብኝ እና ሄዳ ለጎረምሳው እናት ነገረቻት። ልጅሽ አስቸገረኝ እና ላሳስረው እንተዋወቃለን እምቢ እንዳለ ልጄ እኮ ተሳቀቀች እና አስቸገራው። ታዩ ለኔ በአንድ ቀን ነው ጭጭ ማረግልሽ። ምን አድርገሽ ልጅሽን ይዘሽ እኔ ምሳ ጋብዝሻለሁ፣ ተቸጋሪዋ ልጅሽን ይዘሽ ነይ እና ምሳ ለመጋበዝ ልጇን ይዛ ሄደች አስቸጋሪው ቤት እና አስቸጋሪው ልጇንም ጠራችሁ። ውሸት ቢሆንም ግን ጥበቧን አደነኩ በእውነት። እቺ ልጅ ታውቃታለህ? ኧረ እኔ አውቃታለሁ። ማሞኗን ታውቃለህ? እኔ አላውቅም። ያክስት ልጅ እኮ ነች፣ የሥጋ ዘመድ ናት። እሷ የኔ ዘመድ ነች። ለእኔ ታያት ቦዲጋርዷን ይነኛል። ገረመኝ፣ ጥበቧ ገረመኝ። መጽሐፍ ቅዱስ ላይ እንደዚህ ያሉ ብዙ አሉ። በሁለተኛ ሳሙኤል ምዕራፍ 20 ቁጥር 15 ላይ አንድ ሳቤ የተባለ ምናምንቴ ሰው በዳዊት ላይ መፈንቅለ መንግስት አደረገ። ቅጥርና በር ያላት ከተማ ውስጥ ጥልቅ አለ። ኢዮአብ ጠቅላላ ወታደርን ሰብስቦ እስከ ግንቡ ጫፍ ድረስ አፈር ደለደል ይላቸዋል። ስንት ሺህ ጉልበት እንደሚፈስ ተመልከት። የአንድን ከተማ ቅጥር ምሽግ ለመስራት አፈር ለመቆለል ሲያስቆፍር ቀንና ሌሊት ህዝቡን ሰብስቦ በሩን አጥሩን እንዲደበድቡ ቅጥሩን። አንዲት ብልህ ሴት አጥር ላይ ቆማ አረ ኢዮአብን ጥሩልኝ አለች። ምን አይነት ሰነፍ ነህ! አንድ ሳቤን ለመግደል ከተማ በሙሉ ትቆፍራለህ? ህዝብ ሁሉ ቅጥር እንዲገፋ ታደርጋለህ እንዴ? ለኔ ተወው፣ የሳቤን አንገት በቅርጫት እልክልሃለሁ አለችው። ሴትዮዋም ጠቢብ ነችና በጥበብ ቃል ህዝቡን ተናገረች። የሳቤን አንገት በቅርጫት ሰጧት፣ ለኢዮአብም ሰጠችው። መለከት ተነፋ፣ ህዝቡ ሁሉ ተመለሰ ይላል። አንዲት ድሃ በ2 ደቂቃ ጭድ አደረገች። የጥበብ ብልጫው ኮላችሁ ነው። ክፍሉን ሁለተኛ ሳሙኤል 20:15 ላይ ታገኛላችሁ። ስለ አቢግያ ብዙ ጊዜ ነግሬያችኋለሁ። አስገራሚ ጠቢብ፣ ሊገደሉ ያሉትን ገዳዎቹንም በ5 ደቂቃ ስብከት ጭጭ አደረገቻቸው። አቤት የጥበብ ብልጫ! ሰማያዊ ጥበብ ስትሞላ ጦርነት ይቀንሳል፣ ፍቺ ይቀንሳል፣ ረሃብ ይቀንሳል፣ ሰላም ነው የሚሆነው። በእውነት እኔ አላልኩም ብቻ አንድ ሰው ሲል የሰማሁት ከ10 ጥርቅም አንድ የሚጠቀም አለኝ። አንድ ዳንኤል ጭጭ አረጋት። ተገዳዮቹንም ጣልቃ ገብቶ በአንዲት ንግግር ጭጭ አረገ በጥበብ ቃል።